አየም ነገር የለም ምንም ነገር የለም እሱንም ተደጋግሞ ተጠይቋል የት ነው ያለችው አብረው ሁለቱንም አግቷታል ምንም ይታው ኢቭን አሜሪካ በተው ለክሶ ሲሆን አብረዋት ሆነው የሚያስተዛዝኑ ይኖራሉ ብዬ አስባለሁ እዛ አሪዞና ያላችሁ ሰዎችን ብለን እኔ አንድ ሁለት ሰው አሪዞና የሚኖር ሰው ቤቷንም ባያቅ ግን እንደዚህ አይነት ለክሶ ምናምን የተባለ ነገር የለም የሆነ ኢትዮጵያ ኮሚኒቲ እንደዚህ የሞተ ሰው እዛ ጋር ምናምን ተብሎ በዛ ላይ እሷ በጣም ብዙ አመት እዛ ይኖርሽ ናት ሬስቶራንት የነበረታ ታያቃታል ሰው ግን እንደዛ የሚባል ነገር እንደሌለ ነው እየተነገረን ያለው ሲጀመር ደግሞ ዋናው ትልቁ ጥያቄ ደግሞ ከአሜሪካ ኢትዮጵያ መግባቷ ራሱ እርግጥ አይደለም ማንንም ኮንፈርም የሚያደርግ የለም 100% ኢትዮጵያ ነው የሞተችው ተባላ ከአሜሪካ ኢትዮጵያ መቼ ነው የመጣችው በሳምንቷ ነው የሞተችው መምጣቷ የሚያረጋግጥ ነገር የለም አሁን ያሰበነ ያለ ነው ምንድነው የኢትዮጵያ አሜሪካ ኤምባሲ ፌስቡክ አካውንታቸውና ትዊተራቸው ላይ ደጋግመን ሪፖስት ማድረግና መለጠፍ የሷን ፎቶ ማለት ነው ወንትድ ብለን እንደጠፋች እንደዚህ ከዚህ ቦታ እንደመጣች ተብሎ እንደዛ ሊደረግ ነው አሁን የተወሰነው ማለት ነው የሆነ ነገር አዘጋጅተን ጽሁፎች አዘጋጅተን ሁሉም ያንን ጽሁፍ ኮፒ ፔስት ያደረገ ፎቶአቸውን ለጥፎ እዛ ላይ እንዲፖስትና የአሜሪካ መንግስት ያው ኢንተረስትድ እንዲሆን ምክንያቱም ስሟንም ደግሞ እርግጥ አናውቅም የሆነ የተሰጠን ስም አለ ግን ቲና ነው በቀጠል ስሟ ስር ኒክኔም አምናቀው ፉል ኔሟን ግን አናውቀውም ስለዚህ እሱንም ለማወቅ ዝም ብለን ነው ፎቶዋን ነው መለጠፍ ያለብን አሁን እሱ ነው ቀጣይ ሂደት እንጂ እነዚህ የሚመጡት ሰዎች በየቀኑ አዳዲስ የሚመጡት አዳዲስ ድራማ ነው የሚሰሩት ሮሚዬ ሶ እንደዛ ነው ያለው ነገር ባጥቃላይ ዴዚ ራሷ ሄደች እሱም ሌላ ጥያቄ ነው እሱም እኮ ነው አሁን ደግሞ ዴዚ ትናት ዴዚ ታግታለች እያሉ ነው እኮ ታግታለች ዴዚም አዎ ዴዚም ታግታለች ለየናትሽ መጠንትን ሙታለች ብለው አግተዋታል ነው የሚሉ ጧት እንደዛ ያሉ ነበር ማን ነው አጋቹ ምንድነው የሚጠቀሙት ታግታ ወይ ማልቲ I don't understand ነው ምንድነው የምትጠቅመው ዴዚ ለኢትዮጵያ መንግስት ምን ትጠቅመዋለች መታገቷ እናትና ሊታግተው ምንድነው የሚጠቀመው ታግታለች ወይ ዘንድሮ ለአንድ እንኳን የሚያውቃቸው ሰው የለም መረጃ የሚሰጠን ወሎ ከላይ ያለሽው ገብተሻል መታቂው አለ ወለዩዋ ፍልቅልቅ እንዴ ሮሚዬ ሰላምሽ ይብዛ እኔ ምንም የማውቀው ታሪክ የለኝም ግን ሐሳብ ለመስጠት ነው ይቅርታ ጋር እስቲ ምን አይነት ሐሳብ ነው ይቺ ሴትዮ ሞታለች ተብሏል አይደለ ሞታለች የተባለው ግለሰብ ኢትዮጵያ ውስጥ ቤተሰብ የላትም ወይ እሷን የሚያውቃት በዛ ላይ ቅዱስ ሚካኤል ቤተክርስቲያን ነው ተቀብራለች የተባለው ቤተክርስቲያንም ውስጥ ሄዶ ሲፈለግ የለም እየተባለ ነው ስለዚህ እንደማንኛውም ሰው ሁላችንም ለዚህ ለሴትዮ እናታችን ናት ለምን ፍትህ አንልም ወይ ኦኬ ድምጽ አይረብሽማ እየነደው ስለሆነ ማውራው ያው ያለውን ነገር አፕዴት ላርግሽ ብዬ ነው ጧት ያው ቁጭ ብለን ቦምባስቲክ ቤት አንድ አቃለው ምትል ሰሞኑን ሶሻል ሚዲያ ላይ ተሻት ከሆነ መሞቷልን ያቃለው ብላ የምትመሰክር ሴት መጣ እኔ ከዚህ በፊት በውስጥ ለምኛት ሄደሽ መቃብሩ ብቻ የተነሳችበትን አፈር የለበሰውን ስሟ የተጻፈበትን የሞተችበትን ዓመተ ምህረት ምናምን ይጻፍ የለ እሱ ብቻ አንሺና ህዝቡ ይወቅ ብዬ በውስጥ ለምኝ ጨርሻት ነበር ማለት ከዚህ በፊት ወርቄ ቤት አውረታ የመጀመሪያ ቀን ከጨረሰች በኋላ ማለት ነው ማና አንተ ምናምን ተሳድባ ጠፋሽ ማለት ከዛ ኤቭሪዴይ የመጣች ታደናግራለች ህዝቡ ወርቄ ቤት ትገባለች ቦምባስቲክ ቤት ትገባለች እኔ ጋርም ትመጣለች ህዝቡ በቃ ግራ ተጋባ ዛሬ ደግሞ በንዴት ተነሳች በቃ አሳያቸዋለሁ ብላ አሜን የምታውቂያት ከሆነ እሷን ሊቀጣጠሩ ሊገናኙ ሲል በመሃል የሆነ ስልክ ተደወለልኝ አሞሮም ላይቭ ገብቶ እንዳታሳይ ቤቷቸውን ምናምን ነገር ብሎ ኮሜንት ማረገ ጊፍትም ሰጣት ከዛ በኋላ ሐሳቧን ቀየረች ስልክ ተደወለ አስፈራርቶኛል እኔ አላሳያችሁ ብላ ወደ ቤት ተመለሰች እና ጭራሽ መጀመሪያ ነው አቃለው ምናምን ያለችው የተዘጋጀች ድራማ እንደሆነች ወዲያውኑ ህዝቡ ማወቀ
እና ያው ያለው ነገር እሱ ነው። ምንም ያሳየችውም ነገር የለም፣ የምታቆም ነገር የለም፣ ምንም የቀበረችውም ነገር የለም። ትቀበጣጥራለች። የካ ሚካኤል ነው የቀበርኩት አለች። የካ ሚካኤል እኛ የተቀበረ ሰው ቼክ አድርገናል ማለት ነው። ላስት 3 ዊክስ የተቀበረ ሰው እንደዛ የሚባል የለም። ለጊዜው እንደውም ራሱ የቀብር ቦታ ተከልክሏል፣ ቀብር የለም የሚባል ነው። እኔ ትላንትና እንትና የሚባል ይሄ ማነው ሞኖ ምናምን የሚባል ከዚህ በፊት ግንኙነት አለ የተባለው እሱ ቤትም ገብቼ አውርቼው ነበረ። እሱም ቀብር ቦታ የለም። እኔ ካገኘኋት እስር ቤት ከመታሰሪ በፊት ነው፣ ሎንግ ታይም ነው። ዋትስአፕም አይሰራም አለ የቲና ማለት ነው። እሱም እዛ ነገር ውስጥ እንደሌለ ኦልሬዲ 8 ወር ይሆናታል ከሷ ጋር ኮኔክሽን ካረገ እሱም እንደማያውቅ ነው። እና የሆነ በቃ ውስብስብ ያለ አለ። መሞቷ ራሱ ብትሞት ራሱ ድራማ ነው የሆነ የተገደለችበት አይነት ለየት ያለ አሟሟት ነው። ይሄ ሆስፒታል ሄዳ ምናምን የሚባል ሳይሆን በቃ ለየት ያለ እነሱ በሚፈልጉበት ቦታ ነው የቀበሯት ብዬ ነው ኤክስፔክት ያደረኩት። በህይወትም ልትኖር ትችላለች፣ እሱንም እርግጠኛ አይደለሁም። እና ውስብስብ ያለ ነው ሮሚ፣ በጣም ያለው ነገር በጣም ውስብስብ ነው። አሞራው በየቤቱ እየገባ ጊፍት በመስጠት ተጨንቋል፣ ተረብሿል። አሁን ደግሞ አንቺ ደግሞ የምትይ መንግስትም ይዟታል ይባላል። ኢቭን ከትናንትና ጀምሮ እኛ ጥያቄ ጠየቅ ነው ዴዚ ራሱ የት ናት? ዴዚ ራሱ ድምጿ ጠፋ እኮ። እሱም እያሳየን አይደለም። እሱ ኢንስታግራም ላይ ላይቭ ይገባል፣ ቲክቶክ ላይ ጠፋ እንጂ ኢንስታግራም ላይ ነጭ ለብሶ አለ። አጠገቧ አላየናት። አካውንቷን ሌላ ሰው ነው ማኔጅ የሚያደርገውና በቃ የሆነ እየተሰራ ያለ ሴራ አለ በመሃል። እቺ ሴትዮ በህይወትም ልናገኛት የምንችልበት አድቫንቴጅ አለ ብዬ አስባለሁ። ግን ሞስትሊ ግን እንደኔ እምነት ከሆነ እቺ ሴትዮ እነሱ በሚፈልጉት መንገድ ነው የቀበሯት ብዬ ነው ኤክስፔክት ያደርኩት። እና ደግሞ የሞተችበት ጋፕላ ለኛ የነገሩን ታይም ይለያያል። እቺ ሴትዮ የሞተችው በጣም ረጅም ጊዜ ነው ቆይታለች ብዬ ነው የማስበው ከሚያደርጉት ነገር። ምክንያቱም አንድ ሰው እንኳን ለቅሶ ሄጃለሁ የሚል ሰው ሊመጣ አልቻለም። አሁን ከዚህ ሴትዮ ውጪ እቺ ድራማ ናት እቺ ሴትዮ። ከሷ ውጪ አንድ ለስ አፈር አልብሻለሁ የሚል ኢቭን ለቅሶ ሄጃለሁ የተባለበት ቦታ እዛ 5 ኪሎ ለቅሶ ሄጃለሁ ያለ ሰው እንኳን አንድ ሊመጣ አልቻለም። እዛ አካባቢ ለቅሶ ቼክ አድርገናል፣ ምንም ለቅሶ የለም። እዛ አይነ ስውሮቹ እንትን የካቲት ጀርባ ምናምን እዛ አካባቢ ነው አሁን ቤቶች አሉት ኦልሞስት ሁሉም ስለፈረሱ ማለት ነው። እሱንም ቼክ አድርገናል፣ ምንም የለም። ራሱ ሞም ደግሞ አረጋግጦልናል። ያኔ ሞተች የተባለ ጊዜ እሱ ራሱ ሄዶ ለቅሶ ለመድረስ ቼክ ለማድረጓል እዛ አካባቢ ለቅሶ ካለ እና ለቅሶ የለም። እና እንደምታሰቡ ውስብስብ ነው። ምንም የቱ ጋር እንደምንረግጥ ራሱ ግራ ገባል። አሞራው በዚህ ጋር እየመጣ ጊፍት እየሰጠ ዝም ያስብላል። ምን እንደሆነ አናውቅም። እቺ ሴትዮ ወዴት ነው የሰወሯት? ዴዚ ሴት ናት። በቃ ጥያቄ ነው ያለው፣ ምንም መፍትሄ የለውም። በየቀኑ ያለው ነገር ማለት ነው። እና ይሄ ነው ያለው ሮሚ፣ ያው አፕዴት ማድረግሽ ነገር ማለት ዛሬ ጠዋት የተደረገው ነገር ይሄ ነው። ሄደን እኮ ሲባባሉ የሄዱ መስሎኝ ነበር። አልተሄደም። መጣች፣ ተቀጣጠሩ ከአሜን ጋር። አሜን ትንሽ ራቅ ያለ ቦታ ስለነበረ ቆየች 30-40 ደቂቃ። ከዛ በመሃል ስልክ ተደወለልኝ አለች። እሺ አሰሚን አላት። ማን የደወለልሽ? አሞራው የላከው ሰው ነው የደወለልሽ ወይስ ማን ነው? አሰሚን ስንላ ሚውት አረገች ጭራሽ ማለት ነው። ልታሰማን አልቻለችም። ከዛ አስፈራርተውኛል፣ በቃ እኔ ፈርቻለሁ፣ በቃ ወደ ቤት ልመለስ፣ እሷንም ብዙ ጠበቅኳት ምናምን አለች። ከዛ ወዲያው አሜንም ደረሰች። ከዛ በኋላ እኔ ውጪው በርሽ ጋር ነው ያለሁት ምናምን ብትላትም አይ በቃኝ አልወጣም ምናምን ብላ ጭራሽ ተሳድባም ሄደሽ ማለት ነው። ከዚህ በፊት ይሄን ከማረጓ በፊት እኛ የጠየቅናት እንደውም ፐብሊክ አይደረግ ሂጂ በራስሽ ፎቶ አንስተሽ ነይ፣ በቃ ቪዲዮ ፎቶ አንስተሽ ቀብራለሁ ብለሻል፣ አፋር አልብሻለሁ ብለሻል፣ ፎቶ አንስተሽ ነይ አለ። ከ40 በኋላ አይደል እንደ ፎቶና እንትን የሚዘጋጀው ለ40 ሲደርስ ነው እኮ እንዲህ አይነት ነገር የሚዘጋጀው መቃብር ቦታ ላይ። ሐውልት ባይሰራም የሆነ ይቀመጣል፣ የሆነ እንደ ብረት ነገር ስሟና ዓመተ ምህረት ሐውልቱ እስኪሰራ ግራ ይገባል። ይሰማል፣ አብሳሪ ይቆራረጣል። ቡጣዬ ከኔ ይሁን ከአንቺ ኔትወርክ ትቆራረጫለሽ። ዝርዬ እየሰማሽ ነው ማለት ነው። ቡጣ መጀመሪያ አንቺ ነሽ የእንትና እናት አልሞተችም። ኬታ ምተሽ ነው ነው የምትልሻለች። ሞተችማ እናቴ አንቺ ቤት ነው። ልክ ነሽ። ሚዲያውን አናጠሽ ወሮም አንቺ ቤት እኮ ስለሆነ እኮ ተጽዕኖ ተፈጣሪ ስለሆነ እንደዚህ በየቦታው አናፈሱት። ከዛ ሁሉም ሰው ማውራት ጀመረ። መጀመሪያማ እዚህ ነው ያቺ ልጅ እኔ ባለ ልጅ ነኝ ምናምን ያለችዋ ግን አብሳላት ከትላንትና ወዲያ መጣ አካውንቴ ወርኒንግ እየሰጠኝ ስለሆነ ቶሎ ቶሎ አውሪ ሳይጥለኝ እየሄዱበት ነው አካውንቴ ላይ ምን አልሽ? እንዴት አወቅሽ ነበር? እንዴት አወቅሽና ይሄን ጥያቄ ልጠይቅ ይቻልሽ? ማንንም ባላወራበት ሰዓት አንቺ ነሽ የት ነው የተቀበረችው? ከማን ጋር ተቀበረች? እነማን ሄደው ቀበሯት? ምናምን ብለሽ አወራችሁ አንቺ ነሽ። እንዴት አወቅሽ? ሰው አሰማርተሽ ነው? ኦኬ ምክንያቱም
ምክንያቱም የሰማሁት ያየሁት ነገር ግራ የሚያጋባ ነገር ነበረ። ቢኮዝ አንድ ሰው ለምሳሌ ብዙዎች እንደ ፌመሶች አንድ ሰው ቤተሰብ ሞተ ምናምን ሲሉ የምናያቸው ነገሮች አሉ፣ ፋክት የሆኑ ነገሮች። ሁለተኛ ነገር ደግሞ ኬዙ ላይ እንዳተኩር ያደረገኝ ነገር ከዚህ በፊት የነበራቸው አለመግባባቶች ጋር ተያይዞ ቤተሰብ ያሉ የቀረቡ አካላቶች ለጉዳዩ ትንሽ ገለልተኛ መሆን፣ በዛ ላይ ደግሞ አሞራው በውስጥ መጥቶ ከዚህ ኬዝ ውጪ ለልጆችሽ ኑሪ ብሎ ማስፈራራቱ። ሶስተኛ ነገር ደግሞ ያቺ የጓደኞቿ ጓደኛ ነኝ ያለችው ግለሰብ ሴትዮዋ የሚያግዛትን ልጅ ልካ ገንዘብ ከአካውንቷ ያወጣል ማለቷ። እንደገና ደግሞ እቺ እናት ከአሜሪካ ያላትን ገንዘቧን ሽጣ መሄዷና የሞሞቷ ጉዳይ ውስብስብ ምንም የማይታይ ግን ሞተች ይባላል። እሺ ያልከው ሰው ማነክ ሲባል የሉም ይጠፋሉ። እነዚህ ነገሮች ተያይዞ እንደ ሰብአዊነት ተሰማኝ። ኧረ ይሄ ነገር ይጣራ የሚለው ነገር ሲሄድ ዲፊኒሽኑ ላይ የተሳሳትኩት ነገር ያለ አይመስለኝም። ያው የገመትኩት ነገር ትክክል እየሆነ ነው ያለውና